አንቺ ጦስ ልጄን የታባሽ ነርክሻት በጊዜ የሚሆንሽ እንዳትጨርሰው ቆይ እኔ ስታይ ምን አይነት ሴት ነው መስለ ጨኖ ስለ ቀለበታችን እናውራ ደስ የሚል የቀለበት ፓርቲ እንዲኖረኝ ፈልጋለሁ ምን አባ ፈለክ ወየኩቻ እንዳትነካት ይወልህ በስተመጨረሻ ሉሲ ታገተች በዶክተሩ አማካኝነት ያው ዶክተሩ የፎከረውን ነገር ሳያደርግ እንደማይቀር የታወቀ ነው በጣም በሚያሳዝን ሁኔታ እንደፎከሩ ሉሲን አግቷታል በጣም ያሳዝናል ሳሮንም እንግዲህ የሳሚ ልጅ መሆኑን እውነቱን ነግራው ሳሚ የሱ ልጅ መሆኑን ሳሮን ነግራዋለች እንዴት ይሄን ያህል ጊዜ ደበቅሽኝ ሲላት በቃ ማሳደግ በማትችልበት ኮንዲሽን ላይ ስለሆንክ ያለኛ አማራጭ ዲያስፖራውን ልጅ ናት ብዬ ልጅቷ በስነ ስርዓት እንድታድግ ፈልጌ ነው አሁን ግን የግድ ማወቅ ስላለብህ ልጅ ናት ብላ ያው መርዶውንም ደስታውንም ነግራዋለች በጣም ተደናግጦ ያው እሱም ተናዶ ወደ ቲጂ እየበረረ እየከነፈ ሄደ ቲጂን ደና ያውጣጣት ባለ ሰዓት አንገቷን አንቆ እንደዛ ልጄን እያለ በሚል ሰዓት አጋጣሚ ስልክ ተደወለና በዶክተሩ የኩቻ መታገትን መርዶውን ነገረው እንግዲህ እስኪ ሳሚ ዶክተሩ ጋር ሄዶ አሁን ኩቻን ያስለቅቃታል ወይስ ምን ያደርጋል ብላችሁ ታስባላችሁ እናንተ በዚህ ጉዳይ እስኪ ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ ሱሪ ደግሞ በጣም በሚያስገርም ሁኔታ ዛሬ በጣም በሚያስደስት ሁኔታ እውነተኛ አፍቃሪነቱን አሳይቷል ምክንያቱም ለሳሚህት ያሰበውን ህክምና ያው መኪናውን እስከ መሸጥ ድረስ ደርሶ መኪናውን ሽጦ ልጅቷ በስነ ስርዓት እንድትታከም ከሳሚ ጋራ ተነጋግሮ በቃ ሳሚ ያልጠበቀውን ነገር ነው ያገኘው እሱም ሚስቴን ስለተንከባከብክልኝ በጣም አመሰግናለሁ እስከዛሬ ድረስ እህትክን ረሳዋት በሚለው ሰዓት እህትክን እንድትረሳ በማድረጌ ይቅርታ ምናምን በሚለው ሰዓት ያው እንግዲህ እሱም እንኳን አንተ እኔም ወንድሟ ረስቻታለሁ ብሎ ያው ተነጋግረው ሐሳባቸውን ተለዋውጠው በደስታ በቃ መኪናውን ሽጦ እንድትታከም ያደረገ ነው ሱራፌል በጣም ጥሩ ስራ እየሰራ ነው እስካሁን ድረስ ያደረገው ነገር በሙሉ እየጸጸተው እውነተኛ ሰው ወደ መሆን እየመጣ ነው ሱራፌልና በጣም ደስ ይላል እዚህ ላይ ደግሞ ከቤዛ ጋራ በመውለድ ጉዳይ ተነጋግረዋል እሱም ሚስጥሩን አፍኖ ሐኪም ቤት ሄደው እንዲመረመሩ ወስነው ውጤቱ ያው ደስ ማይል ሁኔታ እንደሆነ አውቆ ይሄንን መደበቅ አልቻለም ምክንያቱም እሷ እያመነችውና ብዙ ነገር እየሆነችለት እሱ በቃ ከዚህ በኋላ ንጹህ ፍቅሩን መቀበል ስለፈለገ ከዚህ በፊት እንደሚያቅ እና ሳይነግራት ስለቀረ ይቅርታ ጠይቋት እሷ ግን ከምንም ሳትቆጥረው እኔ አሁን መፈልገው አንተንና አንተን ብቻ ነው ሌላ ሁሉ ትርፍ ነገር ነው ስለዚህ ችግር የለም ብላ እንደውም ቀለበት ሁሉ ማሰር አለብን ብላ ያስደሰተችው ነው ያላሰበውን ነገር ንብረቱ ሁሉ እንደውም ካሁን በኋላ ሀብቴ በሚለው ተስተካክሎ በስነ ስርዓት ቀለበት አስረን እንደገና አወቁልኝ ማለት አለብን ምናምን ብለው እሱ ደግሞ እንደዚህ በእንደዚህ አይነት ነገር ገንዘቦቹን ማባክ እንደሌለባት ሲነግራት እና ያለንና በጣም በሞቀ ፍቅር ላይ ናቸው በጣም ደስ ይላል ሐሳባቸው ሰምሮ ደግሞ ለሰው ማይቻል ለእግዚአብሔር ይቻላል ልጅም ሊሰጣቸው ይችላል ሳራን የጎበኘ አምላክ እነሱንም ፍቅራቸውን አይቶ ሊጎበኛቸው ይችላል ብዬ አስባለሁ እናንተ በዚህ ላይ እዚህ ጉዳይ እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ በተረፈ ሳሮን በጣም ተዝናለች እንደነገርኳችሁ ያው ከዶክተሩ የባሰች እንደሆነች ትታወቃለች ቲጂ ማለት በጣም በገንዘብ የሰከረች ሰይጣናዊ ባህሪ ያላት ነች ለሰው ልጅ የማትራራ እቺ ልጅ ሴት ናት የታገተችውም ሴት ናት ቲጂም ሴት ናት እንዴት በሴት ላይ በህፃን ላይ እንዴት ይሄን ያህል ጭካኔ
በዚህ ላይ በሽተኛ መሆኗን እያወቀች ልጅቷ ጭራሽ ኩላሊትሽን ካሰጠሽኝ ብላ የሰው ኩላሊት ልታስነጥቅ የምትፈልግ በጣም አረመኔ ሴት ነች ቲጂ ማለት። በእውነት በጣም እሷ እናትና አባቷንም ከመሸጥና ከመግደል ወደ ኋላ ማትል ሰው ናት። በቃ በገንዘብ ጉዳይ አረመኔ አይገልጻትም። ህፃን ልጅ እንዴት ይሄን ያህል ታሰቃያለች? ግን አሁን አባቷ ስለተገኘ ወደሽ ሳይሆን በግድሽ አባቷ ይመጣልሻል ብላታለች። እንዳለቻትም ያው ከዚህ በኋላ እውነቷን ነው። መጀመሪያም ብያታለሁ ሳሮን ለዶክተሩ ለሮቤል ነግራ ይሄን ጉዳይ ለአንዴና ለመጨረሻ ጊዜ ሮቤል ከቲጂ ጋር እንዲላተም ማድረግ ትችል ነበር መጀመሪያ። ግን እሷ ጭራሽ እንደ ኳስ ልጅቷን እየተቀባበሉ ቲጂ ደግሞ ከሮቤል የባሰ አረመኔ ሆናለች። ቢያንስ ሮቤል እኮ አግቷትም ቢያስቀምጣት ወንድ ስለሆነ እናትም ስላለው ከሴት ስለተፈጠረ ያዝናል። በዚህ ላይ ዶክተር ስለሆነ ቢያማትም መድኃኒቱን ይሰጣታል። ይቺ እኮ መድኃኒት የላት ምን የላት ወስዳ አፍና ልጇን ልትገልባት እና አሁን ሳሮን የወሰደችው እርምጃ በጣም ደስ ይላል። ተባብረው ልጅቷን የማስለቀቅ ነገር ሊኖራቸው ይችላል። በእርግጥ አሁንም ዶክተሩ ቢሰማ ልጅቷን እንኳን ምን ያደርግለታል? ከዚህ በኋላ የሳሚ ልጅ መሆኗንም ከታወቀ አሁን ደግሞ ሌላ አጀንዳ ወይም ሌላ ሰው ሊፈልግ ይችላል እንጂ ከዚህ በኋላ አሁን ሳሮንን በዚህ ጉዳይ ላይ አያስከትታትም። ምክንያቱም የሳሚ የልጁ እናት ነች። ሳሚ እስካሁን ባለማወቅ ነው እንደውም እዛ ቤት ውስጥ ከቷት ለዚህ ሁሉ የተዳረገችው እና በጣም ከባድ ላይ ናት። አሁን ከባድ አዘን ላይ ናት። አንደኛ ኩላሊትሽን ካላመጣሽ ላይ ያስፈራራቻት ነው። ሁለተኛ ልጇ ከተለየቻት ብዙ ቀኗ ነው። የእናት ፍቅር አለ። ምን እንደምትበላ ምን እንደምትጠጣ ያሳስባታል። ህፃን ልጅ አግቶ ይሄን ያህል ጊዜ ማቆየት በጣም ወንጀል ነው። ወደ ህግ ቢሄዱ ግን ይሻል ይመስለኛል። ለነገሩ በህግም ላይ ያሉ ሰዎች የሱ ናቸው ብሏል ሳሚ። ከባድ ላይ ናቸው። አሁን ሳሮን በጣም ታሳዝናለች። ማልቀስ ብቻ ነው። ምናልባት ሳሚ በዚህ ጉዳይ ላይ ይረዳታል ብዬ አስባለሁ። አሁን ደግሞ እንደገና ያላሰበው ነገር ደግሞ ሉሲ ታገተች። የቅንጅርቲ ሳይንስ ደግሞ አሁንም ሉሲ እንደሚያግታት ወይም ደግሞ ችግር እንደሚያደርስባት እየዛተ ነበረ። ያው የዛተውን አድርጓል። እንግዲህ ሉሲን ወስዶ ምን የሚያደርጋት ይመስላችኋል እናንተ በዚህ ጉዳይ? እስኪ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። በተረፈ አሁን ሱሪ አላወቁም። የሳሮን ልጅ የሳሚ ልጅ መሆኗን አላወቁም። እንደገና ደግሞ ዶክተሩ እንደለቀቃት ነው ልጅቷን የሚያውቁት። ቲጂ ተቀብላ ደግሞ እንዳገተቻትም አላወቁም። ግን አሁን ሳሚ ለነ ሱራፌልና ለነ ቤዛ ተናግሮ ምናልባት አንድ ላይ ሰብሰብ ብለው የሆነ እርምጃ ይወስዱ ይችላሉ ብዬ ገምታለሁ። ምክንያቱም ይቺ ህፃን በመሃል ላይ በጣም እየተሰቃየች ነው። በዚህ ላይ አስም አለባት ያፈናታል። ይሄ አስሙ አፍኑ እንዳይገላት እፈራለሁ። ምክንያቱም አሁን ያለችበት ጉዳይ ሴፍቲ የለውም። ዶክተሩ ጋር ያለች ግን የሆነ ነገር እንኳን ቢደርስባት ቶሎ ይሄንን ስጧት ብሎ መድኃኒት ሊያዘጋጅላት ይችላል። ቲጂ ግን እንደዚህ አይነት ሰው አይደለችም። በጣም ከባድ ናት። ምክንያቱም አሁንም እሷ ይሄ የቤዛ ሀብት አስክሯታል። ሉላንም ወደ ቤዛ ቤት እንድትገባ እየገፋፋቻት ነው። ሉላ ግን በጣም ጎበዝ ናት። ምንም የቲጂ ነገር እያማራት አይደለም። ለቤዛ መታዝን መስላ ግን የማታዝን ሴት እንደሆነች ሉላ ደርሳባታለች። ሉላ አሁን በራሷ መንገድ ለምናም ቢሆን ምንም ብላም ቢሆን አክስቷን ማሳከም ነው ያለባት። ምክንያቱም ቲጂ ዝም ብላ ነው ተስፋ የምትሰጣት እንጂ ምንም የሉላን አክስት እየማሳከም እንትን የላትም። ምክንያቱም አንድ ልጅ አግቶ ኩላሊት አምጪ ብሎ ማስፈራራት የራሱ ወንጀል ነው። በዚህ ላይ ደግሞ ለሷም ነግራታለች።
ይሄ እኮ ከሌላ ሰው ማምጣት ወንጀል ነው ራሱ ቤተ ዘመድ ካልሆነ በስተቀር ብላ ሉላ ነግራታለች። ስለዚህ ሉላ ያላት አማራጭ ምንድነው? ወይ ጽንሱን አስወርዳ ራሷ መስጠት፣ እሱም ደግሞ ደሟ ምናምኑ አንድ አይነት ከሆነ ካልሆነ ደግሞ በቃ እርዳታ መጠየቅ። ይሄ የሚያዋጣት ይመስለኛል እንጂ ቲጂ ራሷ ወንጀለኛ ሆና እንደገና ደግሞ ሌላ ወንጀል እንድትሰራ ሉላን የገፋፋቻት ነው። ሉላ ግን በዚህ ጉዳይ ላይ የቲጂን ማንነት ቀስ ብላ ብትጠይቅ ጥሩ ነው ብዬ አስባለሁ። ምክንያቱም ቲጂ ማናት ምንድናት ብላ ማሰብና ተከታትላ ሌላ ሰው መስላ እንደ ወንድም መስላ ኮፍያም አርጋ የሆነ ነገር ሆና ቲጂን ማንነቷን ብትረዳ ጥሩ ነው ብዬ አስባለሁ። እናንተ በዚህ ጉዳይ እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሉሲ በጣም በጣም የምትገርም ልጅ ነች። ምክንያቱም ሳሮን የሳሚ ልጅ ናት ብላ በምትነግረው ሰዓት በቀጥታ በጆሮዋ ነው የሰማችው። ግን እንዴ ልጅቷ የሳሚ ናት እንዴ ብላ አዎ ብላው ሁኔታውን ስትነግራት ሉሲ ግን በቃ ተናዳ አልሄደችም፣ አላኮረፈችም። እንደውም ሳሮን አይዞሽ እያለች በጣም ስታጽናናት በጣም ደስ ነው ያሰኘችኝ። ምክንያቱም ከሷ በፊት የሆነ ነገር ነው። በዚህ ላይ ደግሞ ሳሚም አብሯት ነው እንደሷ የሰማው፣ የሚያውቀው ነገር የለም። ስለዚህ አይዞሽ በቃ ብላ ነው ያጽናናቻትና በጣም ነው ደስ ያለኝ። ምክንያቱም እንዴ ልጅማ ካለው እዛው አብረው ልጃቸውን ያሳድጉ ብላ አልተቀየመችም። ምክንያቱም እሱም አሁን እንደሰማ አውቃለች። ግን ያው ልጅቷን ስለምታቃት የምታሳዝን ልጅ እንደሆነች ስላወቀች በዚህ ላይ እሱም አሁን እንደሷ ስለሆነ የሰማው በጣም አይዞሽ እያለች ታጽናናት ነበረ ሳሮንን። እና አሁን የሳሮን ልጅ ትለቀቃለች፣ ሉሲስ ትለቀቃለች ወይስ ዶክተሩ ምን የሚያደርጋት ይመስላችኋል? ሉሲን የሳሮን ልጅስ በምን ምክንያት ነው ሳሚ ሊያስወጣት የሚችለው ብላችሁ ታስባላችሁ? እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይሄን ይመስል ነበር። ለድንቅ ሚዲያ አዲስ የሆናችሁ እና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ወዳችኋለሁ። ሉሲ በጣም በጣም የምትገርም ልጅ ነች። ምክንያቱም ሳሮን የሳሚ ልጅ ናት ብላ በምትነግረው ሰዓት በቀጥታ በጆሮዋ ነው የሰማችው። ግን እንዴ ልጅቷ የሳሚ ናት እንዴ ብላ አዎ ብላው ሁኔታውን ስትነግራት ሉሲ ግን በቃ ተናዳ አልሄደችም፣ አላኮረፈችም። እንደውም ሳሮን አይዞሽ እያለች በጣም ስታጽናናት በጣም ደስ ነው ያሰኘችኝ። ምክንያቱም ከሷ በፊት የሆነ ነገር ነው። በዚህ ላይ ደግሞ ሳሚም አብሯት ነው እንደሷ የሰማው፣ የሚያውቀው ነገር የለም። ስለዚህ አይዞሽ በቃ ብላ ነው ያጽናናቻትና በጣም ነው ደስ ያለኝ። ምክንያቱም እንዴ ልጅማ ካለው እዛው አብረው ልጃቸውን ያሳድጉ ብላ አልተቀየመችም። ምክንያቱም እሱም አሁን እንደሰማ አውቃለች። ግን ያው ልጅቷን ስለምታቃት የምታሳዝን ልጅ እንደሆነች ስላወቀች በዚህ ላይ እሱም አሁን እንደሷ ስለሆነ የሰማው በጣም አይዞሽ እያለች ታጽናናት ነበረ ሳሮንን። እና አሁን የሳሮን ልጅ ትለቀቃለች፣ ሉሲስ ትለቀቃለች ወይስ ዶክተሩ ምን የሚያደርጋት ይመስላችኋል? ሉሲን የሳሮን ልጅስ በምን ምክንያት ነው ሳሚ ሊያስወጣት የሚችለው ብላችሁ ታስባላችሁ? እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።
የዛሬው አስተያየቴ ይህን ይመስል ነበር። ለድንቅ ሚዲያ አዲስ የሆናችሁ እና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ወዳችኋለሁ። ሉሲ በጣም የምትገርም ልጅ ነች። ምክንያቱም ሳሮን የሳሚ ልጅ ናት ብላ በምትነግረው ሰዓት በቀጥታ በጆሮዋ ነው የሰማችው። ግን እንዴ ልጅቷ የሳሚ ናት እንዴ ብላ አዎ ብላው ሁኔታውን ስትነግራት ሉሲ ግን በቃ ተናዳ አልሄደችም፣ አላኮረፈችም። እንደውም ሳሮን አይዞሽ እያለች በጣም ስታጽናናት በጣም ደስ ነው ያሰኘችኝ። ምክንያቱም ከሷ በፊት የሆነ ነገር ነው። በዚህ ላይ ደግሞ ሳሚም አብሯት ነው እንደሷ የሰማው፣ የሚያውቀው ነገር የለም። ስለዚህ አይዞሽ በቃ ብላ ነው ያጽናናቻትና በጣም ነው ደስ ያለኝ። ምክንያቱም እንዴ ልጅማ ካለው እዛው አብረው ልጃቸውን ያሳድጉ ብላ አልተቀየመችም። ምክንያቱም እሱም አሁን እንደሰማ አውቃለች። ግን ያው ልጅቷን ስለምታቃት የምታሳዝን ልጅ እንደሆነች ስላወቀች በዚህ ላይ እሱም አሁን እንደሷ ስለሆነ የሰማው በጣም አይዞሽ እያለች ታጽናናት ነበረ ሳሮንን። እና አሁን የሳሮን ልጅ ትለቀቃለች፣ ሉሲስ ትለቀቃለች ወይስ ዶክተሩ ምን የሚያደርጋት ይመስላችኋል? ሉሲን የሳሮን ልጅስ በምን ምክንያት ነው ሳሚ ሊያስወጣት የሚችለው ብላችሁ ታስባላችሁ? እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህን ይመስል ነበር። ለድንቅ ሚዲያ አዲስ የሆናችሁ እና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ወዳችኋለሁ። ሉሲ በጣም የምትገርም ልጅ ነች። ምክንያቱም ሳሮን የሳሚ ልጅ ናት ብላ በምትነግረው ሰዓት በቀጥታ በጆሮዋ ነው የሰማችው። ግን እንዴ ልጅቷ የሳሚ ናት እንዴ ብላ አዎ ብላው ሁኔታውን ስትነግራት ሉሲ ግን በቃ ተናዳ አልሄደችም፣ አላኮረፈችም። እንደውም ሳሮን አይዞሽ እያለች በጣም ስታጽናናት በጣም ደስ ነው ያሰኘችኝ። ምክንያቱም ከሷ በፊት የሆነ ነገር ነው። በዚህ ላይ ደግሞ ሳሚም አብሯት ነው እንደሷ የሰማው፣ የሚያውቀው ነገር የለም። ስለዚህ አይዞሽ በቃ ብላ ነው ያጽናናቻትና በጣም ነው ደስ ያለኝ። ምክንያቱም እንዴ ልጅማ ካለው እዛው አብረው ልጃቸውን ያሳድጉ ብላ አልተቀየመችም። ምክንያቱም እሱም አሁን እንደሰማ አውቃለች። ግን ያው ልጅቷን ስለምታቃት የምታሳዝን ልጅ እንደሆነች ስላወቀች በዚህ ላይ እሱም አሁን እንደሷ ስለሆነ የሰማው በጣም አይዞሽ እያለች ታጽናናት ነበረ ሳሮንን። እና አሁን የሳሮን ልጅ ትለቀቃለች፣ ሉሲስ ትለቀቃለች ወይስ ዶክተሩ ምን የሚያደርጋት ይመስላችኋል? ሉሲን የሳሮን ልጅስ በምን ምክንያት ነው ሳሚ ሊያስወጣት የሚችለው ብላችሁ ታስባላችሁ? እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህን ይመስል ነበር። ለድንቅ ሚዲያ አዲስ የሆናችሁ እና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ወዳችኋለሁ። ሉሲ በጣም የምትገርም ልጅ ነች። ምክንያቱም ሳሮን የሳሚ ልጅ ናት ብላ በምትነግረው ሰዓት በቀጥታ በጆሮዋ ነው የሰማችው። ግን እንዴ ልጅቷ የሳሚ ናት እንዴ ብላ አዎ ብላው ሁኔታውን
ስትነግራት ሉሲ ግን በቃ ተናዳ አልሄደችም፣ አላኮረፈችም። እንደውም ሳሮን አይዞሽ እያለች በጣም ስታጽናናት በጣም ደስ ነው ያሰኘችኝ። ምክንያቱም ከሷ በፊት የሆነ ነገር ነው። በዚህ ላይ ደግሞ ሳሚም አብሯት ነው እንደሷ የሰማው፣ የሚያውቀው ነገር የለም። ስለዚህ አይዞሽ በቃ ብላ ነው ያጽናናቻትና በጣም ነው ደስ ያለኝ። ምክንያቱም እንዴ ልጅማ ካለው እዛው አብረው ልጃቸውን ያሳድጉ ብላ አልተቀየመችም። ምክንያቱም እሱም አሁን እንደሰማ አውቃለች። ግን ያው ልጅቷን ስለምታቃት የምታሳዝን ልጅ እንደሆነች ስላወቀች በዚህ ላይ እሱም አሁን እንደሷ ስለሆነ የሰማው በጣም አይዞሽ እያለች ታጽናናት ነበረ ሳሮንን። እና አሁን የሳሮን ልጅ ትለቀቃለች፣ ሉሲስ ትለቀቃለች ወይስ ዶክተሩ ምን የሚያደርጋት ይመስላችኋል? ሉሲን የሳሮን ልጅስ በምን ምክንያት ነው ሳሚ ሊያስወጣት የሚችለው ብላችሁ ታስባላችሁ? እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይሄን ይመስል ነበር። ለድንቅ ሚዲያ አዲስ የሆናችሁ እና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ወዳችኋለሁ። ሉሲ በጣም በጣም የምትገርም ልጅ ነች። ምክንያቱም ሳሮን የሳሚ ልጅ ናት ብላ በምትነግረው ሰዓት በቀጥታ በጆሮዋ ነው የሰማችው። ግን እንዴ ልጅቷ የሳሚ ናት እንዴ ብላ አዎ ብላው ሁኔታውን ስትነግራት ሉሲ ግን በቃ ተናዳ አልሄደችም፣ አላኮረፈችም። እንደውም ሳሮን አይዞሽ እያለች በጣም ስታጽናናት በጣም ደስ ነው ያሰኘችኝ። ምክንያቱም ከሷ በፊት የሆነ ነገር ነው። በዚህ ላይ ደግሞ ሳሚም አብሯት ነው እንደሷ የሰማው፣ የሚያውቀው ነገር የለም። ስለዚህ አይዞሽ በቃ ብላ ነው ያጽናናቻትና በጣም ነው ደስ ያለኝ። ምክንያቱም እንዴ ልጅማ ካለው እዛው አብረው ልጃቸውን ያሳድጉ ብላ አልተቀየመችም። ምክንያቱም እሱም አሁን እንደሰማ አውቃለች። ግን ያው ልጅቷን ስለምታቃት የምታሳዝን ልጅ እንደሆነች ስላወቀች በዚህ ላይ እሱም አሁን እንደሷ ስለሆነ የሰማው በጣም አይዞሽ እያለች ታጽናናት ነበረ ሳሮንን። እና አሁን የሳሮን ልጅ ትለቀቃለች፣ ሉሲስ ትለቀቃለች ወይስ ዶክተሩ ምን የሚያደርጋት ይመስላችኋል? ሉሲን የሳሮን ልጅስ በምን ምክንያት ነው ሳሚ ሊያስወጣት የሚችለው ብላችሁ ታስባላችሁ? እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይሄን ይመስል ነበር። ለድንቅ ሚዲያ አዲስ የሆናችሁ እና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ወዳችኋለሁ። ሉሲ በጣም በጣም የምትገርም ልጅ ነች። ምክንያቱም ሳሮን የሳሚ ልጅ ናት ብላ በምትነግረው ሰዓት በቀጥታ በጆሮዋ ነው የሰማችው። ግን እንዴ ልጅቷ የሳሚ ናት እንዴ ብላ አዎ ብላው ሁኔታውን ስትነግራት ሉሲ ግን በቃ ተናዳ አልሄደችም፣ አላኮረፈችም። እንደውም ሳሮን አይዞሽ እያለች በጣም ስታጽናናት በጣም ደስ ነው ያሰኘችኝ። ምክንያቱም ከሷ በፊት የሆነ ነገር ነው። በዚህ ላይ ደግሞ ሳሚም አብሯት ነው እንደሷ የሰማው፣ የሚያውቀው ነገር የለም። ስለዚህ አይዞሽ በቃ ብላ ነው ያጽናናቻትና በጣም ነው ደስ ያለኝ። ምክንያቱም እንዴ ልጅማ ካለው እዛው አብረው ልጃቸውን ያሳድጉ ብላ አልተቀየመችም። ምክንያቱም እሱም አሁን እንደሰማ አውቃለች።
ግን ያው ልጅቷን ስለምታቃት የምታሳዝን ልጅ እንደሆነች ስላወቀች በዚህ ላይ እሱም አሁን እንደሷ ስለሆነ የሰማው በጣም አይዞሽ እያለች ታጽናናት ነበረ ሳሮንን። እና አሁን የሳሮን ልጅ ትለቀቃለች? ሉሲስ ትለቀቃለች ወይስ ዶክተሩ ምን የሚያደርጋት ይመስላችኋል? ሉሲን የሳሮን ልጅስ በምን ምክንያት ነው ሳሚ ሊያስወጣት የሚችለው ብላችሁ ታስባላችሁ? እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይሄን ይመስል ነበር። ለድንቅ ሚዲያ አዲስ የሆናችሁ እና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ወዳችኋለሁ። ሉሲ በጣም በጣም የምትገርም ልጅ ነች። ምክንያቱም ሳሮን የሳሚ ልጅ ናት ብላ በምትነግረው ሰዓት በቀጥታ በጆሮዋ ነው የሰማችው። ግን እንዴ ልጅቷ የሳሚ ናት እንዴ ብላ አው ብላው ሁኔታውን ስትነግራት